ሰላም ጤና ይስጥልኝ ክብራትና ክብራን ወዳጆች እንዴት አላችሁ? አበበ ቶላ አቤቶ ኪቻው ከውቢቷ ሽቅርቅሪቷ የተስፋይቷ ከተማ የአፍሪካ መዲና አዲስ አበባ ክብራትና ክብራን ልክ አሁን ያለሁት በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። እዚህ አዲስ ኢንተርናሽናል ኮንቬንሽን ውስጥ በርካታ ነገሮች ይከናወናሉ። አሁን ያለነው በምሽቱ ድባብ ላይ ነው ወዳጆች። ምሽቱ ደመቀ ከተባለ ይሄንን ቤት ማስታወስ አለባችሁ። ምሽቱ እዚህ ቤት ይደምቃል። መብራቱ እንደምታዩት ነው። ዚጋ ውሃው ይታያል። አጠቃላይ ያምራል። በዚህ የጨለማ ድባብ መጀመሪያ ይሄንን አካባቢ ያየሁት የአፍሪካ መሪዎች ስብሰባ ያደረጉ ወቅት ነበርና በዛን ወቅት በዚህ አልፌ ነበር። ምናልባት ወዳጆች ታስታውሱት ከሆነ የሰይፉ ፋንታውን ዝግጅት ላይ ቀርበን በተለየ መቄዶንያ ዝግጅትን ለማገዝ መቄዶንያን የገቢ ማሰባሰቢያ ለማገዝ እናንተ ያሰባሰባችሁትን ገንዘብ ለማድረስ መተን ነበር። ታዲያ በዚህ በኩል ስናልፍ የነበረው እይታ ወዳጆች ምንድነው ይሄ ሰፈር የሚያስብል ነበርና ከዛ በኋላ ላይ ስንሰማ ይህ ቦታ አዲስ ኢንተርናሽናል ኮንቬንሽን ሴንተር ይባላል ተባልን። ምን አይነት ውበት ምን አይነት ድምቀት ነው እንድንል አድርጎናል። የሚያምር ድንቅ ቦታ ነው ወዳጆች። ይህ ቦታ ትላንትና እኛ ወደዚህ ከመምጣታችን በፊት የምረቃ ቀኑ ነበረ። ተመረቀ። በማን ተመረቀ የሚለውን አብረን እናያለን። ከዚሁ ጋር ተያይዞ አንዳንድ ምነግራችሁ ነገር አለ ወዳጆች። ይሄንን ቦታ ያስጎበኘን ሰው መጀመሪያ ላይ ስለ ቦታው የነገሩን ሰው ሲነግሩን ምንድነው ያሉን? በሚገርም ሁኔታ ይሄ ቦታ እንግዲህ የተመሰረተው በነገራችን ላይ የሥራ ሐሳቡ የመጣው በ1996 ዓመተ ምህረት ነበር። የአዲስ አበባ የንግድ ነጋዴዎችን ንግድና የዘርፉ ማህበራት የሚባል አንድ ማህበር ነበርና ታውቁታላችሁ። አይ ቲንክ በጣም ታዋቂ ማህበር ነው። እሱ ነበር ይሄንን ለመስራት ኃላፊነቱን ወስዶ የነበረውና የመጀመሪያውን ተነሳሽነት የወሰደው ሐሳቡንም ያመጣው እሱ ነበር። ከዛ በኋላ ላይ በኢህአዴግዬ ጊዜ እንደምታውቁትና እንደምትጠረጥሩት ወይም ደግሞ አሁን እንደምነግራችሁ አንድ እርግማን ነበረ። ነገሮች ይጀመራሉ እንጂ አያልቁም ነበር ወዳጆች። በግልም ይሁን በመንግስት ደረጃ የሚሰሩ ነገሮች በጣም ብዙ ጊዜ ይጀመራሉ። ከዛ በኋላ ላይ ረጅም ጊዜ ወይ ይቆያሉ ወይ ደግሞ ሳያልቁ ይቀራሉ። እንደምታስታውሱት አድዋ ሙዚየም የተሰራበትን ቦታ ሼክ መሐመድ አላሙዲን ሀብት ሳያንሳቸው ትጋት ሳያንሳቸው ለ20 ምናምን አመታት አጥረውት ነበር እንደምታውቁትና ይሄን ቦታ እንደዚሁ ታጥረው ከቆዩ ቦታዎች መካከል ነበርና ከዛ ለውጡ መጣ። ልክ ለውጡ ሲመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዲስ አበባ ከተማ ባለስልጣናት ጋር ሆነው በዚህ ጋር እያለፉ ያለ ይጠይቋቸዋል። ስለዚህ ቦታ ምን ያህሎቻችሁ ታውቃላችሁ ብለው ይጠይቃሉ። አሉ እዚህ ጋር አሉን አስገቡልኝ ብለው ሲጠይቁ ብዙዎቹ አያውቁም ወዳጆች። ያወቁት አንድ ሰው ክብርት ከንቲባ ወይዘሮ አዳነች አቤቤ ብቻ ነበሩ። ይህ ቦታማ ለዚህ ለኮንቬንሽን ማዕከልነት ወይም ደግሞ ለኤግዚቢሽን ማዕከልነት ተሰናድቶ የነበረ ነገር ግን ስራው ብዙም ያልሄደ ቦታ ነው ብለው ተናገሩ አሉ። በሚገርም ሁኔታ እሳቸው ብቻ ነበሩ ያወቁት። ጠቅላይ ሚኒስትሩም ይሄን ከተረዱ በኋላ በሉ ዛሬ ነገ ሳትሉ ይሄ ቦታ በአስቸኳይ መሰራት አለበት ተባለ። ይህ ውሳኔ ከተወሰነ ከ3 አመታት በኋላ ክብራትና ክብራን ወዳጆች በ3 አመታት ውስጥ ይህንን ድንቅ ቦታ ገንብቶ መጨረስ ተቻለ። ይሄ በጣም ድንቅ ነው። እዚህ ቦታ ውስጥ ምን አለ የሚለውን ከማየታችን በፊት ይህ ቦታ እንዳልኳችሁ የተመረቀው መቼ ነው የሚለውን እናያለን። ይህ አዲስ ዓለም አቀፍ ኮንቬንሽን ማዕከል በክብር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የካቲት 22 ቀን 2017 ዓመተ ምህረት ተመረቀ ይላል። ይህንን ቪዲዮ ስንቀርጽ የካቲት 23 ነው። አድዋ ወዳጆች ጠዋት የአድዋን ፕሮግራም ከናንተ ጋር ሰርተን ነበር። በአጠቃላይ ይህ ቦታ በጣም የሚያምር ድንቅ ቦታ ነው። ምስሉን የምሽቱን እይታ እዚህ ጋር እንደምትመለከቱት በጣም ድንቅ ነው። ይሄ ቦታ ቤቱ አጠቃላይ የኮንቬንሽኑ ማዕከል ነው። በነገራችን ላይ መግቢያ በሮቹ ወደ 10 የሚጠጉ መግቢያ በሮች አሉት።
በሮቹ በተለያየ መንገድ የተሰሩ ናቸው ወደ ተለያየ ቦታም የሚወስዱ ናቸው ቦታው የምሬን ነው የምላችሁ ድንቅ ነው እይታውን እንደምትወዱት እንደወደዳችሁ ተስፋ አደርጋለሁ በነገራችን ላይ ይሄ ቤቱ አካባቢው ብቻ ሳይሆን አጠቃላይ ይሄ ቤት ብቻ ሳይሆን አጠቃላይ ሰፈሩ በእውነት በጣም ውብ ነው አዲስ አበባ ሽቅርቅሪቷ ውቢቷ የተስፋይቷ ከተማ የአፍሪካ መዲና ብለን ስንላት ይሄንን ደግሞ ስናይ የበለጠ በደንብ ቦልድ አድርገን እንድናገር ስንናገርም የምር እንደሆነ የሚያሳውቅና የሚያሳብቅ ወይም ደግሞ የሚነግረን ነው ወዳጆች ይህንን ቦታ አጠቃላይ ምን አለው ምን ይዟል ምንስ ይሰራል የሚለውን ከናንተ ጋር አብረን እናያለን ክብራትና ክብራን ወዳጆች ይሄንን ቪዲዮ ወደ ኋላ አጥንጥነን ቀኑ ምን ይመስላል የሚለውን እንድናይ ይሁን አብራችሁን ቆዩ ይመቻችሁ ክብራትና ክብራን ወዳጆች አሁን አንድ ቦታ ላይ ነው ያለነው ቅድም እንደነገርኳችሁ ወደ ኋላ ተጠንጥነን እንግዲህ አሁን ያለንበትን ቦታ አውቃችሁታል ኦሬዲ ስሙን ለመጥራት ያክል አዲስ ምናልባት ሙሉ ስሙን ለመጥራት ያክል ዛጋ እየኮረሽኩ ነው አዲስ ዓለም አቀፍ ኮንቬንሽን ማዕከል ወይም ደግሞ AICC ይባላል AICC ምን ይዟል ካላችሁኝ በጣም ብዙ ነገር ይዟል ይሄ ቦታ ማለት ለአዲስ አበባ በጣም ትልቅ ግብአት ነው ከዛ ቀጥሎ ከግብአትነቱ ባሻገር ግን የያዘው ነገር ምንድነው ካላችሁ ስሙ እንደሚገልጸው የመጀመሪያው ነገር ዓለም አቀፍ ኮንቬንሽን ማዕከል ነው እርግጠኛ አይደለሁኝም በአፍሪካ ሌላ ቦታ ላይ ይሄ ምን ያህል አለ የሚለውን እርግጠኛ አይደለሁኝም ምናልባት ሪሰርቾች ጠቅጠቅ አድርገን ሰርተን ወደፊት የምናመጣው ነገር ሊኖረን ይችላል ለአሁኑ ግን እኛ በመናቀው ይሄ ለአፍሪካ ትልቁ ኮንቬንሽን ማዕከል ነው በዚህ ኮንቬንሽን ማዕከል ላይ በጣም ብዙ ስራዎች ይሰራሉ ከሚሰራው ስራዎች መካከል አንዱ ኤግዚቢሽን ማዕከል ነው ወዳጆች ኤግዚቢሽኑ አውትዶርም ኢንዶርም ነው የተለያዩ የንግድ ተቋማት የንግድ ድርጅቶች ስራዎቻቸውን ዲስፕሌይ ያደርጋሉ ይሸጣሉ ይነግዳሉ ሌላ ስብሰባ ማዕከሎች አሉት ክብራትና ክብራን ወዳጆች ይህ ለአፍሪካ በጣም ሁነኛ ቦታ ነው ለአፍሪካውያን ዛጋ ይታያችሁ ከሆነ ካሜራ ከያዘልኝ ወዳጆች በሚገርም ሁኔታ የሁሉም ሀገራት ባንዲራዎች አሉ እዚህ ጋር የሌለ ባንዲራ የለም እንኳን ሌላ ቀርቶ የኤርትራም አለ ወዳጆች የሌለ ባንዲራ የለም የሁሉም አፍሪካ ሀገራት ባንዲራ አለ ይሄ ማለት ምን ማለት ነው ሁሉም አፍሪካውያኖች ሁሉም የአፍሪካ ሀገሮች ይሄ ቤታችሁ ነው የሚል ስሜት እንዲሰማችሁ ያደርጋል ልክ እዚህ ገብታችሁ እነዚህን ባንዲራዎች ስታዩ በሚገርም ሁኔታ የአፍሪካ ቤት ሆኖ ታገኙታላችሁ ማለት ነው ዞረን በዛ ጋር ወደ ኤግዚቢሽን ማዕከሉ እንገባለን ኤግዚቢሽን ማዕከሉ ውስጥ ብዙ ነገር አለ ወይኔ ብለው የፈሩ ሰዎች አሉ አቤቶች ብቻውም ያሉ ሰዎች አሉ ይመቻቹንላችኋለን በአጠቃላይ የሚገርም ነገር በነገራችን ላይ እንግዲህ በአዲሱ የፕሮጀክት አሰራር እንግዲህ ሁሉም ቦታ የሆነ ነገር ሲሰራ አደባባዮች ሲሰሩ እንደዚህ የተለያዩ ለምሳሌ ይሄኛው የኮንቬንሽን ሴንተር እና ሌሎችም ነገሮች በአዲሱ ሲሰሩ ውሃ አብሮ ሁልጊዜ የማይቀር ነገር ሆኗልና አንዳንድ ሰዎች እኛ ቤታችን ውሃ የለም እዚህ ውሃውን ተጫወቱበት የሚሉ ሰዎች አሉ እንደሱ አይደለም ወዳጆች ይሄዋ በነገራችን ላይ አንድ ጊዜ ይመጣል ከዛ በኋላ ሰርኩሌት ነው የሚያደርገው ማለት ነው ከዛ ምናልባት በየተወሰነ ጊዜ ሊቀየር ይችላል ማለት ነው እና ግን ድምቀት ነው ውሃ ህይወት ነው ውሃ ካለ ሁሉም አለ በዛ ላይ ደግሞ እኛ ወዳጆች የአባይ ልጆች ነን የአባይ ልጅ ሆነን እንዴ ውሃ በደንብ እንንቧችበት እንጂ ባይሆን ውሃ ለማቶች አስቡበት ይሄ ውሃ በየቤታችን ይኑር የሚለው ጥያቄ ዝም ብሎ እንደዋዛ አናየው እዛ ጋር አንድ ነገር አይቻለሁ ክብራትና ክብራን ወዳጆች የሚገርም ነገር እናያለን እዚህ ጋር እንግዲህ ለአፍሪካ አጠቃላይ ለዓለማችን በጣም አስፈላጊው ነገር ምንድነው ቢባል ምንም ጥርጥር የለውም ክብራትና ክብራን ወዳጆች ሮጬ አሁን የምነካው ነገር ነው ሮጬ ካሜራማኑ የሰውዬ ምንድነው እሱ የማይመች ሰላም ለአፍሪካችን ለዓለማችን ለሀገራችን ለሁላችንም ለቤተሰባችን ሳይቀር ሰላም በጣም አስፈላጊው ነገር ነው
እዚህ ጋር ሰላም በተለያዩ ቋንቋዎች ተጽፏል ወዳጆች በተለያዩ ቋንቋዎች ሰላም ተብሎ ተጽፏል ኪሚያ በምን ቋንቋ ነው አውጡት ጎትሶ በስማ ግን ሰላም ይመስላል ጎትሶ ትንሽ ጠንከራ አለ ጎትሶ ብለናል ጎትሶ ሰላም ብለናል ሌሎችም በሌሎችም ቋንቋዎች ሰላም ሰላም ተብሎ ተጽፏል ማለት ነው ሰላም ለሁላችንም ያስፈልገናል ቀጥታውን የምንሄደው ወዳጆች ወደ ኤግዚቢሽን ማዕከሉ ነው ኤግዚቢሽን ማዕከሉ ውስጥ የውስጥ ወይም ደግሞ ኢንዶር ኤግዚቢሽን ማዕከሉ ነው የምንሄደው ምን አለ የሚለውን እዛ የምናይ ነው የሚሆነው ሶ እዛ ውስጥ ያለውን ነገር አብረና ያለን ማለት ነው ይመቻቹ ኑ አብራችሁ ግቡ ገባን እንግዲህ ክብራስና ክብራን ወዳጆች ይሄ መግቢያው ነው በኢንዶር ወይም ደግሞ የውስጥ የቤት ውስጥ ኤግዚቢሽን ማዕከል ነው ማለት ነው ገና ስገቡ ሰላም ጋሼ ደህና ነኝ ጌታዬ ገና ስገቡ እንግዲህ እንደዚህ ባማረ በደምቅ ሁኔታ ነው የሚቀበሏችሁ ሽብርቅርቅ ያለ ነው ምን ብልጭልጭ ብቻ የምትለው ወዳጄ እዚህ ጋር ደግሞ በጣም ተብለጭልጭዋል እንግዲህ ምን አመር ልቀባው ወይስ ምን ላድርገው ብዬ ግራ ገባን እኮ ለማንኛውም እኛ አሁን ኤግዚቢሽን ልናይ ነው የመጣ ነው ሶ እናያለን ማለት ነው ወደዚህ ስንመጣ ምን ነገር አለ የሚለውን ስናይ እንግዲህ ከውጪ ያየነው ነገር ኤክስፕሎር ኢትዮጵያ የሚል ነገር አይተናል ታዲያ ኤክስፕሎር የምናደርገው ምንድነው እዚህ ጋር እስቲ ድንገት ስንደርስ ያስተናግዳሉ ወይስ በቀጠሮ ነው የሚያስተናግዱት የሚለው አዲስ አበባ በጣም ጥሩ እሺ ሰላም ሰላም እንዴት ናችሁ አማን ነው በካሜራ ቁጥጥር ውስጥ ናችሁ ማየት እንችላለን እዚህ ጋር እስቲ እሺ እኛም አክሰሰሪ እንቀይር እስቲ ይሄ ለውጪ ነበረ አሁን እስቲ ምንድነው ያለው እዚህ ጋር ኦኬ ላርገው አሃ ኦኬ እዴ ክብራትና ክብራን ወዳጆች አም ፍላይንግ አረ ሰው ወዴት ነው እየሄድን ያለ ነው እቺ ሀገር ወዴት እየሄደች ነው የሚለው አሁን ነው ወዳጆች በሚገርም ሁኔታ በዚህ ውስጥ የሚታየው ነገር የሚገርም ነው ወዳጆች ዞር እያላችሁ እንደዚህ ስታዩ የሆነ የሚያስፈራ ነገር አለው የሆነ መኪና ላይ ቁጭ እንዳልኩኝ አይነት ስሜት ነው የሚሰማኝና ወዳጆች በሚገርም ሁኔታ የት እንዳለው ታውቃላችሁ መቼለታ አንድ ጊዜ እንዳይሰሙኝ ምን ላድርግ የመሳይ ውሾች በያሳያችሁ እዚህ ጋር ልክ እዚህ አካባቢ እሱን አካባቢ ነው ያለው የሚገርም ነው ዋው ኢሉክ ሪል ነው የሚመስለው በነገራችን ላይ አሁን ቀበና አካባቢ ነው ያለው ሶ ኮሪደሩን ነው ያያያለው ብለውኛልና እውነትም ኮሪደሩን ነው ትልቅ መኪና ላይ ቁጭ ያልኩ ነው የሚመስለው ወንበር ላይ መቀመጤን ራሱ ረስቼዋለሁ ወዳጆች ታስታውሱኝ ዘንድ አደራ አላለሁ የሚገርም ነው ፍጥነቱን መጨመር ይችላል እንደ ጌታዬ እችላለሁ ወይስ እንዳትገለበጥ በለኝ ዋው በጣም ያምራል ግን በነገራችን ላይ የሚገርም ነው ይሄ ገርሞኛል እኔ ሙሉበት ሰፈር ነው ወደ 4 ኪሎ ነው ቀጥታ ያመራው ያለው ወዳጆች የሚደንቅ ነው ቴንኪው በጣም አይ እቲ ወደዚህ ምና እንት የሚገርም ነው እቲ እንዴ ይሁሉ ሰው አብራችሁ ይላል ነው ረዳን የሚደንቅ ነው ወዴቱ ጋር እንደሄድኩኝ ለመናገር ያክል ወዳጆች አብርሽ አይ አሁን አብርሽ ራሱ ለመንገር ፈልጋለኝ ወደ ቀበና ነበረ ሲሄድ የነበረውና ገርሞኛል አጋጣሚ እኔ ሙሉበት ሰፈር አካባቢ ነው የወሰደኝና ሁሉንም ወደ ሰፈሩ ነው የምትወስደው ጋሼ ብዬ ልጠይቀው it's amazing ዲ 3D የሚገርም ነው ሶ አዲስ አበባን እንግዲህ ፕሮጀክቶቹን ወይም ደግሞ እንግዲህ በተለይ ኮሪደር ልማቱን ታያለ ብሎ ነው ወሰደኝ እና አረ በመዳኒያ ዞረብኝ ነው የምላችሁ እዚህ ጋር እንግዲህ በትልቅ ስክሪን የተለያዩ ነገሮች ይታያሉ እዚህ ጋር ከአዲስ አበባን በተጨማሪ እንግዲህ ውጪ ላይ እንዳየነው ኤክስፕሎር ኢትዮጵያ የሚል ነገር ነው ያየነውና እዚህ እንግዲህ ላሊበላ ነው እዚህ ጋር የምናየው ላሊበላ ቶፕ ቪው በጣም ነው የሚያምረው በነገራችን ላይ አክሱም ገብተናል የተለያዩ ነገሮችን እንደዚህ ማየት እንችላለን ማለት ነው ሰሞኑን ዝም ብሎ በቀላሉ መሄድ ስለማይቻል እንዲ በ3D ነው ብለን ስናሽሟጥጥ ማለት ነውና ብዙ ነገሮች አሉ እዚህ ጋር እነዚህ ፈርኒቸር ቤቶች ናቸው በነገራችን ላይ እንግዲህ ኤግዚቢሽን ማዕከል ውስጥ ነው ያለነው ይሄ ኤግዚቢሽን የተለያዩ ነገሮችን ይዟል ማለት ነው እዚህ ጋር አልጋ መሸጫዎች ናቸው መሰለኝ ይሄ በነገራችን ላይ ከዚህ ህንጻ ውስጥ ባለፈውም ስናየው ነበርና
ቀውጢ እንትኖች ያሉበት ነው ለእህቶቻችን እቺ ጠንከር ያለች ናት እንዳይነሱ አድርጋ ነው የተሰራችው ሰላም ነው እናቱ እንዴት ነሽ ባለፈው ቤታችሁ መተን አይተን ነበር በአጋጣሚ አሁን ደግሞ እዚህ መጣን እነዚህ እዚሁ ነው አይደለም የሚሰሩት እዚሁ ነው የሚሰሩት ኢምፖርት ማድረግ ቀረ ምናምን ብለን እንቀውጣው እዚሁ የሚሰሩ ናቸው ድሮ እነዚህ አይነት በጣም የሚያምሩ የፈርኒቸር እቃዎች የሚመጡት ከተለያየ ሀገራት ነበር ከዱባይማ ካልጫና አላገባም የሚሉ ሰዎች አሉ ብሎ አብርሽ ነግሮኛል አሁን ግን ያንን ማለት ቀርቷል ይላል ምንድነው ስማችሁ ጎርጀስ ፈርኒቸር ስሙ ነው የውጭ እንጂ ስራው የሀገር ውስጥ ነው ብሎ ምትለታችን ጎርጀስ ፈርኒቸርን ጎብኙዋቸው እዚህ ስትመጡ የምታገኙዋቸው ይመስለኛል እዚህ ጋር ደግሞ እንግዲህ ዲጂታል ኢኮኖሚ ኤንድ ትራንስፎርሜሽን የሚል ነገር ይታየኛል የተለያዩ ነገሮች አሉ ሁሉን ነገር እናያለን ካልን ሰዓት አይበቃችሁም ወዳጆች ግን ምን አለ የሚለው ነገር እንዲሁ ቦፍበረር አይታይት እናረጋለን ማለት ነው እዚህ ጋር ምንድነው አስጪ ፎቶ እዚህ ጋር የሆነ ታምር እየተከናወነ ነው እስቲ እዚህ ጋርማ ይሄንማ ካላየ ሞተ ትገኛለህ ተብያለሁ ወዳጆች ተጠቁመናልና እስቲ ራስን በራስ ፎቶ የማንሳት ሂደት ይመስላል ፎቶ እዚሁ ስነሳለ እዚሁ ይታጠባል ነው ነገሩ መሰለኝ እንደዛ ነው እንዴ እሺ እንዴት ናችሁ ሰላም ነው ታዲያስ እስቲ እዚህ ጋር ፎቶግራፍ ወደዚህ እናረጋለን እሺ ከዛ ሰነካለን እኮ በቃ ትልቅ ስልክ ማለት ነው ነገራችን እስቲ ካሜራው ሳናት እሺ ፈገግ ብለናል እስቲ አይ ቀውጢ ነው በጣም ቀውጢ ነው ዋው እስቲ እንፈርምበት እዚህ ጋር መፈረም ትችላላችሁ ተብሏል እስቲ ለክፉ ቀን ያስቀመጥኳ ፊርማ ናቸው ነገራችን ላይ ሶ ፕሪንት ሞኒቻ ማን ቀውጢ ነው በጣም አሪፍ ነው ቴንኪው በዛው እንትናችን ቀበቷችን እንድናስተካክል ፎቶዋችን መክሮናል ስንት ነው የሚከፈልበት እውነት ሁሌም እንዲህ ቢሆን ጥሩ ነበር ከአዳራሹ ሙጂ እሺ ቴንኪው በጣም ነው እናመሰግናለን ፎቶዋችን እንሰራ መቼ ትንሽ ደቂቃ በኋላ መውሰድ እንችላለን እሺ እንመለስና እንስተዋለን እሺ ክብራትና ክብራን ወዳጆች ፎቶግራፍ ተነስቻለሁ ይሄን ፎቶግራፍ ተመልሼ ወስደዋለሁኝ እዚህ ጋር ከቱሪዝም ጋር በተያያዘ የተለያዩ ነገሮች አሉ ኢትዮጵያ በነገራችን ላይ በቱሪዝም የበለጸገች ሀገር ናትና ብዙ ነገሮች ናቸው እዚህ ጋር ያሉት የተለያዩ የከበሩ ማዕድናት እዚህ ጋር ይታያሉ የከበሩ ድንጋዮች ማለት እኔ ደስ አይለኝ የከበሩ ማዕድናት እንልሻላል ኢንፋክት ማዕድኑን ያልከበር የለም በአጠቃላይ እዚህ ጋር ደግሞ ከአግሪካልቸር ጋር የተያያዘ ነው እኔ በዋናነት ዛሬ እዚህ ቤት እንድናይ የፈለኩት ኤግዚቢሽኖቹን እያንዳንዳቸውን ከሃስከፈ እንዲ ኤግዚቢሽን አለ የሚለውን ሳው ማየት የፈለኩት ነገር ግን ይሄ ኮንቬንሽን ማዕከል ምን ነገሮችን ይዟል የሚለውን ለእናንተ ማሳየት ነው አይቼ ለእናንተ ማሳየትና ያንን ነው የምናደርገው አብራችሁን ቆዩ በድጋሚ እንላለን ኦፓል በነገራችን ላይ ሰሞኑን የብዙዎችን ቀልብ ያዘው ኦፓል ማዕድን እዚህ ጋር እየተዋወቀ ነው ከማይኒንግ አንፃር በነገራችን ላይ ኦፓል ላይ በጣም ምርጡ ኦፓል ኢትዮጵያ ውስጥ እየተገኘ እንደሆነ እየተመረተ እንደሆነ እየሰማን ነው የቆዳ ምርቶቻችን እዚህ ጋር ይገኛሉ የሚገርሙ አይነት ቆዳ ምርቶች አሉ እዚህ ጋር በዚህ አጋጣሚ እንደው ዝም ብዬ ራሱ በገዛ ደስ ይለኛል እኮ በነገራችን ላይ የታላቸው ዋው እንዳልጥልባቸው እንጂ አሪፍ ይመስላል የዚህ አይነት ቆዳ ምርቶች በጣም ያስፈልጋሉ አሪፍ ናቸው የሀገር ውስጥ ምርት ነው የሚመስሉት እዚህ ጋር ጌጣጌጥ እና የተለያዩ ነገሮች እዚህ ጋር አሉ አጠቃላይ ምን አለ የሚለውን አብረን እንድናይ ነው ወደዚህ ያመጣዋችሁ
እዛች ጋር ቡና በጠጣ ነው ደስ ይለኛል እንደው በነገራችን ላይ ጠጣል በአጠቃላይ ይሄ ቦታ ግን የተለያዩ ኤግዚቢሽኖች እንደሚደረጉበት እንድታዩ ነው ዋናው ዓላማው እንጂ በኤግዚቢሽኑ ምን አለ የሚለውን ማሳየት አይደለም ዓላማው እዚህ ጋርማ ቡና ካልጋበስኩ ያለች ሳለችኝ እዚህ ጋር ይመስለኛል ቡናማ እዚህ ጠጣ ብላኛለች እኔም ለመጠጣት ፍላጎት ያለኝ ሰው ነኝ ክቡራትና ክቡራን ወዳጆች ይሄ እዚህ ጋር የቡናውን እንትን ብታዩት በነገራችን ላይ በጣም ያምራል በመድኃኒዓለም ቡና ፊዋ የታለች ነው ችግሩ እንጂ ኢትዮጵያ ላይ ነው ያለው እዚህ አካባቢ በነገራችን ላይ ኢትዮጵያን እንደዚህ ቡና ስናፈላ ትንሽ ገፋ አርጉልን እንጂ እዚህ ጋር ትንሽዬ ገፋ ካርቷ ጎሏታል ብዬ ነው ወዳጆች እናንተ ገብቷችኋል ምን እንዳልኩኝ ገብቷችኋል እዚህ ጋር ያሉ ልጆች የገባቸው አልገባቸው የሚለውን አላወኩም እናንተ ግን ገብቷችኋል እዚች አካባቢ የሚቀረን አለ ገፋ እናረጋዋለን ቡና ፈልቷል አለ እንደ የተወሰነ አይ ቲንክ ካፌዎቹ ሳይወጡ አይቀሩ ግን እንትኑ በጣም ያምራል ለማለት ነው ሌሎችንም ነገሮች እንደዚህ እናያለን ወዳጆች አጠቃላይ በአዲስ ኮንቬንሽን በአዲስ ኢንተርናሽናል ኮንቬንሽን ማዕከል ውስጥ እንገኛለን ብዙ ነገሮች ናቸው በዚህ ውስጥ ያሉት ውስጡን አብረን እንይ ብዬ ነው ያላያችሁትን ያየሁትን ላሳያችሁ ብዬ ነውና አብራችሁን ሁኑ በድጋሚ በዚህ አጋጣሚ እስቲ ቡና ሰላም ነው ጋሼ እንዴት ነው አማን ነው እንዴት ይዟል ቡናዎች እንዴት ናቸው ቀውጢ ቡና ነው ያለው ዋው ያምራል ቡና በጣም ያምራል ስንት ገባ ኪሎ አሁን ቡና ይታወቃል ቡና ስንት ነው አሁን ኪሎ ኤክስፖርት ግን ገበያው ስንት ነው ቡና ነው ያንተ የምታውቀው ንገረኝ አሪፍ ቡና ነው 11000 በፈረሱላ ቴንክ ዩ ወንድሜ ታዲያ እናንተ ምን ታደርጉልኛላችሁ በየሰፈራችሁ ቡና ስንት ነው 1 ኪሎ ቡና ስንት ነው የሚሸጠው የሚለውን እስቲ ንገሩን ጻፉልን አስተያየት ላይ ያስቀምጡልን እሱ በፈረሱላ ነው የነገረኝ ፈረሱላ ማለት 17 ኪሎ ነው በነገራችን ለመሰለኝና 11000 ብር 17ቱን ኪሎ 11000 ብር እንዴ ቀውጢ አሪፍ ነው በነገራችን ላይ በአጠቃላይ የሆነ ምርጥ ነገር ነው ያያዩት ሌላ ኤግዚቢሽን ተናገኘ ማለት ነው በነገራችን ላይ ሌላው ነገር ቀደም አብርሽም ሲነግረኝ የነበረን ነገር አሁን ልንገራችሁ ምንድነው መሰላችሁ ያ ነገር ከመሬቱ ጋር የሚያያዝ ነው መሬቱ ምንድነው እስካሁን ድረስ ያሉት ሌሎቹ ኤግዚቢሽን ሴንተሮቻችን በነገራችን ላይ እንግዲህ ያለን ኤግዚቢሽን ሴንተር የት ነው አንዱ ሚሊኒየም አዳራሽ ሌላው ራሱ ኤግዚቢሽን ማዕከል ነው ሶ መሬታቸው እንደዚህ ምቹ አይደለም ከመሬት አንፃር እዚህ ጋር የተሰራው ነገር አሪፍ ነው ብሎኛልና አይ ቲንክ አሪፍ ይመስለኛል በነገራችን ላይ እቺን ነገር ብናያት ደስ ይለኛል እቺ ሮቦቷ ብናገኛት ብንተዋወቃት ደስ ይለኛል እስቲ ባልደረቦቼ ትላለችና ስለሚኖሩት ጥያቄና አስተያየት ከኔ ጋር ብንወያይ ደስታዬ ወደር የለውም በድጋሚ መልካም ቆይታ እቺ ነገር ሰላም ነው እናቱ ጥያቄ ትመልሳለች አትመልስም እንደኔ ናታ ጥያቄ ካልመለሰች እንደኔ ናት ማለት ነው ክብራትና ክብራን ወዳጆች ግን እቺ በኢትዮጵያውያን የተመረተች ሮቦት እንደሆነች ታውቋል ወደፊት ስትማር ግን መልስ ይመስለኛል ዛሬ ላይ ለጊዜው ጥያቄ ባመልስም ወደፊት ግን እያየች ትመልሳለች ተምራ ብለን እናስባለን በኢትዮጵያ የተመረተች ሮቦት ናት አንዳንድ ነገሮችን ስታረጋይቻለሁ እዛ ጋር አንዲት ሮቦት ትታየኛለች ምን እንደምታደርግ ሰዎች ይነግሩናል ዋናው ዓላማችን ዛሬ እዚህ የገባንበት ዋና ዓላማ አዲስ ኮንቬንሽን ሴንተር ውስጥ ምን ሰርቪሶች አሉ ምን ይደረጋል ምንድነው የሚደረገው ምን አለው ውስጡ የሚለውን እንድናይ ነው እንጂ እንዳልኳችሁ እያንዳንዱን ነገር ይሄ ያለን ማስራየት አይደለም ወደፊት የተሟላ ኤግዚቢሽን ሲኖርበት ያንን ኤግዚቢሽን ራሱን ኤግዚቢሽኑ ምን አለው የሚለውን ነገር የምናይ ይሆናል ማለት ነው ኤግዚቢሽን የሚወድማል ነው በነገራችን ላይ አንዳንድ ሰዎች በጣም ኤግዚቢሽን ፍቅር ያላቸው ሰዎች አሉና ኤግዚቢሽን ተከፈተ የተባለ ኤግዚቢሽን ሁላ የማያመልጣቸው ሰዎች አሉ ከነዛ ውስጥ አንዱ ኖት ወይ የሚለውን ወዳጄ እርሶ ራስዎን ፈተሽ ያርጉና አለው ይበሉኝ ኤግዚቢሽን የምትወዱ ወዳጆች ንገሩን ጻፉልን አስተያየት ላይ ጻፉልን
ኤግዚቢሽን መጣ የተባለ ኤግዚቢሽን የማያመልጠው ማን ነው? ወደዚህ ኤግዚቢሽን ለመግባት በጣም ብዙ በሮች አሉት፣ ብዙ አቅጣጫዎች አሉት። በተለያየ አቅጣጫ መግባት ይቻላል። ስለ ዋናው በር እናወራለን። ይሄ ስለ ጓዳው ነው የምነግራችሁና የተለያዩ በሮች አሉት። አንዳንድ ጊዜ አሁን በዚህ ጋር ጎራ ያለ ሰው ለምሳሌ እዚህ ጋር ገባ ብሎ እስቲ አረፍ ልበል እስቲ ኤግዚቢሽኑ ጋር ከመግባቴ በፊት ካለ እቺ ሪሴፕሽን ነገር ናትና እዚች ሪሴፕሽን ጋር ቁጭ ይላል ማለት ነው ብሎ እዚች ጋር አረፍ ብሎ ከዛ በኋላ ላይ የተለያዩ እንትኖችን ምንድነው ሐሳቦችን አውጠንጥኖ ምን ልግዛምን ለይ እስቲ ቆይ ስንት ሰዓት አለ የምትለዋን ያውጠነጥን ይችላል ይመስለኛል። ሻይ ቡና ማለት ቻ በነገራችን ላይ የአዲስ ኢንተርናሽናል ኮንቬንሽን ሴንተር ካሉት ነገሮች አንዱ ሬስቶራንቶች አሉት። የተለያዩ ታዋቂ ያሉ የሚባሉ ሬስቶራንቶችን ሰቻስ ኩሪፍቱ እና ሌሎችንም እዚህ በኋላ ልታገኙ ትችላላችሁ። መታችሁ ዘና ፈታ ማለት ትችላላችሁ ማለት ነው። ስለዚህ ስዕል ልንገራችሁ። እዚህ ጋር በነገራችን ላይ እይታው በጣም ያምራልና ወደ ኋላ ከመዞራችሁ በፊት የኋላው ከሌለ የለም የፊቱ ኢንፋክት ግን የፊቱ ከሌለም የኋላው የለም። ሁለቱም መኖር አለባቸውና እይታው በጣም ያምራል። ግን ስለዚህ ስዕል የሰማሁትን ነገር ልንገራችሁ። ምንድነው ይሄ ስዕል ብላችሁ ጠይቁኝ። እንደሚከተለው ልነግራችሁ ፈቃደኛ ነኝ ወዳጆች። ይሄ ስዕል አፍሪካን የሚያሳይ ስዕል ነው። አፍሪካ ድሮ ያሳያል። ይሄ እንጨቱ ፓርት የአፍሪካን ድሮዋን ያሳያል። ከእንደገና ይሄ ደግሞ ምናልባት ፕሬዘንቷን ያሳያል። ልሳሳት እችላለሁ እንጂ ዲዛይነሩ እኔ ስላልሆንኩ ግን የሚገባም ነገር አለው አይደለ? ያኛው እዛ ጥግ ላይ ያለው የአፍሪካን ፊውቸሯን የሚያሳይ ነውና በአጠቃላይ እነዚህ ነገሮች ደግሞ ተሰናስነው አንድ ነገር ሰርተዋል ማለት ነው። ሶ የሚያምር ምስል ነው። ይሄ ምስል የሰሩት እነማን ናቸው ብዬ ቀደም ጠየቅ አድርጌ አንድ ወዳጄ የጠቆሙኝ ጥቆማ ምን ችግር አለ ዞር ስትል እኮ እዚህ ጋር የተሟላ መረጃ ነው ያለው ብለውኛል። አርቲስቶቹ እዚህ ጋር ይገኛሉ። አለባቸው ካሳ፣ አለምሰገድ ባይሉ፣ ኑሩ አበጋዝ እንዲሁም ራሻን ሊዝ እንዲሁም ሰይፉ አበበ ሆነው ነው የሰሩት። ኤሌቬትድ ዲዛይን የሚባል ካምፓኒ ነው የሰራው። በርቱ ነው የምንላቸው ወዳጆች። እዚህ ጋር ያለውን ነገር ምንድነው ብላችሁ ብታስቡ ገና አሁን እንግዲህ ትላንትና በነገራችን ላይ ልክ ትላንት እንደተመረቀ ነው እኛ ዛሬ ወደዚህ የመጣ ነው። ሶ እዚህ ጋር ኮምፒውተሮች ይኖራሉ፣ መመዝገቢያዎች ይኖራሉ። ተመዝግበህ ትገባለህ ማለት ነው። አባዬ እያንዳንድሽ ተመዝግበሽ ትገቢያለሽ ብለናልን። እላይ እንወጣለን። ክቡራትና ክቡራን ወዳጆች ሊፍት አለን። ሊፍት ላይ እንሳፈርና ከዛ ምን አለ ምን ይታያል የሚለውን እንደዚሁ አየት እናደርጋለን ማለት ነው። ድምጻችን የሚያስተጋባው አዲስ ቤት ስለሆነ ነው። ቀጥታ ይሄንን ነካለን። ከዛ በኋላ ወተናል ከሊፍት ወተናል። አሁን አራተኛው ፎቅ ላይ ያለነው። ይሄ ምናልባት ከውጭ ያያችሁት ህንጻ አጠቃላይ 4 ፎቆች ናቸው ያሉት። በነገራችን ላይ ሳሎን ቤት መስሏችሁ ገብቷል መስሎኝ ልበል እናንተ ምን በወጣችሁ እናንተ ተሳሳቱት እናንተ ይሄ መጸዳጃ ቤት ነው። በጣም በነገራችን ላይ እዚች ጋር ያያዩት ነበርና በዚች ጋር ቀስ ብለን ስናጮልቅ በጣም እንትኑ ቀውጢ ነውና ፏ ጽድት ያለ ነው። ሰላም ለዚህ ቤት ይሁን ብለን እናልፋለን። ኦሬዲ ሰላም ነን ሊለኝ ራሱ ይችላል። በነገር ሰላም ጌታዬ እሺ ጌታዬ ሰላም ነው። እንዴት ነህ? ሰላም ማለበት ስምህ ዶክተር ወይ ነው። ዶክተር ሰላም ነህ? ደህና ልጆች ደህና ናችሁ? አይ ደህና ነሽ? ማን ነው ስምሽ? ሀውድ አንተስ? ሀሊፋ ሰላም ነው። እሺ ወዳጆች እንግዲህ እዚህ ይሄ አራተኛው ፎቅ ነው። አራተኛው ፎቅ ላይ የተለያዩ ነገሮች አሉት። ሶ ቅድም እንዳየነው መግቢያው ላይ እንዳየነው አይነት እዚህ ጋር ማረፊያዎች አሉት። ማረፊያዎቹ ደረጃቸውን የጠበቁ ናቸው። ለአፍሪካውያን የሚመጥን ለኛ ለአፍሪካውያን የሚመጥን በነገራችን ላይ እንደዛ እኮ መባል እኮ አለበት እኮ ደረጃውን የጠበቀ ስንል ለአፍሪካውያን የሚመጥን መባል አለበት። አይመስላችሁም ወይ? ይመስለናል በሉልኝ። ሶ ያምራል። እዚህ ጋር አረፍ ማለት ይቻላል። ወደ እዚህ ጋር በነገራችን ላይ ትልልቅ አዳራሾች አሉ። ወደ ውስጥ እንግባ እንደው እና ስትገቡ የሚገርሙ በጣም ሰፋፊ አዳራሾች አሉ። አዳራሾቹ ቁጥር አላቸው። እዛ ጋር ለምሳሌ 7 ቁጥር ይታየኛል።
እዚህ ጋር የመሰብሰቢያ ክፍል ቁጥር 6 የሚል ይታየኛል። የተለያዩ ቁጥሮች አሏቸው ከአንድ ጀምሮ ማለት እንችላለንና የተሰሩበት ነገር የተጌጡበት ነገር የሆነ አፍሪካዊ መለያ ነገር አላቸው። እነዚህ የእንጨት ዲዛይኖችን ምናምን ስትመለከቷቸው የሚያምሩ ናቸው፣ ውበትም አላቸው። ከእንደገና ደግሞ የአፍሪካን ትራዲሽን የጠበቁ ናቸው ማለት እንችላለንና እኔ ወድጄዋለሁኝ ብል ወደነው ማትወደው የኔ መሰለ ታዲያ ልትሉ ይችላላችሁ። አሁን ቀጥሎ ወደ ግዙፉ የተንጣለለው ወዳጆች ባህር ወደ ሆነው አዳራሽ እንገባለን። የመድኃኔዓለም ያለ እዚህ ውስጥ ምን ሊደረግ ነው ያልገባኝ ነገር። ይሄ በጣም ሰፊ ነው ነገራችን። አንዱ ወዳጅ እዚህ ጋር አለና ምን ቢልቱ ወይኔ ሽማገኛ ሸንሸን አድርጌ ሰርግ 4-5 ሰርግ ሲለኝ ነበርና እቺን ሸንሸን አድርጋችሁ ሰርግ ብደግስበት ብላችሁ በነገራችን ላይ የሚቻል ይመስለኛል። ሰርግ ያላችሁ ወዳጆች እኔ ሰርግማ በአዲስ ኮንቬንሽን ማዕከል ነው መሆን ያለበት ብላችሁ የምትሉ ካላችሁ አይ ቲንክ ይሄ በጣም ሁነኛ ቦታ ነው። የሚቻልም ይመስለኛል። አይ ሚን አይዲያል አይመስለኝም። እስቲ በኋላ ላይ አንድ ሰው ለማስቸገር ሞክራለሁኝና ምን እስከምን ድረስ ነው ግልጋሎቶቹ የሚለውን እንጠይቃቸዋለን። ይሄ ቪው እዚህ ጋር በጣም ነው የሆነ የሚያምር ነገር አለው። በተለይ በማታ ደግሞ በጣም ውበቱ እንደሚጨምር ይጠረጠራል። የሚገርም እይታ ነው ያለው። በነገራችን ላይ ግሪነሪ እንግዲህ አሁን ትልቁ አንዱ ቀደም ስለ ውሃ ሳነሳላችሁ ነበረ። ከነዚህ አዳዲስ ስራዎች በሚገርም ሁኔታ እንትናላቸው ያልኩ ነበረ። ውሃ ሁሉም ቦታ አለ ያልኩ ነበረ። ከዛ በተጨማሪ ግን አንዱ ነገር ይይዝልኛል ካሜራማን እዚህ ጋር ይሄ ስብሰባ እንትኖች ናቸው። በነገራችን ላይ ይሄ አምፊ ቲያትሮች ሁሉም ቦታ ነው ያለው። እያንዳንዱ ህንጻ ጋር እያንዳንዱ ቢልዲንግ ላይ እንደዚህ አይነት መሰብሰቢያ አለ። ጊዜው የንግግር ነው፣ ጊዜው የውይይት ነው የሚለውን የሚነግር የሚጠቁም ይመስለኛል። ሌላ በአጠቃላይ ይሄ እንግዲህ በጣም ግዙፍ አዳራሽ ነው እንዳልኳችሁ ቅድም። አዳራሹ የተጌጠው በሀገርኛ እና በአህጉርኛ አጋጊያጥ የተጌጠ ነው። የሚያምር ነገር ነው ያለው ወዳጆች፣ በጣም የሚያምር ነገር ነው ያለው። ምናልባት እንግዲህ እነዚህ የስብሰባ አዳራሾች መድረክ ምናምን ሲደረግላቸው ደግሞ እንግዲህ አስቡት እንግዲህ ወዳጆች ይሄንን ማሰብ ነውና የሚገርም አይነት እይታ የሚገርም አይነት ዝግጅት እዚህ ጋር ማዘጋጀት ይቻላል። አንድ ቀን ማን ያውቃልኛም እዚህ ጋር ፐርፎርማንስ እናድርግ እንዴ። በነገራችን ላይ ቀልዶቻችንን እኮ ዝም ብለን የነገርናችሁ ጨርሰናቸው ነው እንጂ ባጠራቅማቸው በእውነት ምርጥ ኮሜዲያን ይወጣኝ ነበር። እስካሁን ዝም ብለ ያጠራቀምኩትን ቀልድ አምጡ እያንዳንዱ ቀልዶች ይሄ ራሱ አሪፍ ቀልድ አይደል እንዴ አቤ በቃ አቅርበው እንደምትሉ ተስፋ አደርጋለሁ ወዳጆች። የምሬ ነው የምላችሁ ይሄ ቤት በጣም ተመቸኝ። እዚህ ጥገኝነት ልጠይቅ እንደውላ አስብሎኛል። እዚህ በመውረጃዎች አሉት። እነዚህ እንግዲህ ይሄ እነዚህ እንትኖች ራሳቸው የሆነ የሚያምር ነገር አላቸው። እንግዲህ ብዙዎቻችሁ ምናልባት ያያችሁት ከውጭው ነው አዲስ ኮንቬንሽን ሴንተር ዲያረ ምንድነው ያስማተኛ ነገር ያላችሁት፣ ውስጡ ደግሞ የበለጠ አስማት ነው ለማለትም ጭምር ነው የምናሳያችሁ። ውጭውንም ግን አናሳይም ማታለው፣ ውጭውንም እናሳያችኋለን፣ እናያለን፣ እናሳያለን ነው ይሄ ዝግጅት። ስም በቃ ወጣለት፣ ርዕስ ወጣለት። ክብራትና ክብራን ወዳጆች ችግር የለም ጌታዬ። እና የተለያዩ ወዳጆችን እዚህ ያገኘን እንገኛለን። ስዕሎች ነበሩ። ቆይ አንድ የስዕል ኤግዚቢሽን ያለበትን አይቻለሁ እንጂ አንድ በጣም እንደው ቆይ የወደድኳት ስዕል አለች። እዚህ ጋር ናት እንዴት ነገር በዚህ ጋር ናት መሰለኝ። እስቲ መሰብሰቢያ አዳራሽ 7 ላይ ትሁን 7 ላይ ናት። እዚህ ጋር ናት አገኘኋት። 8 ላይ ክብራትና ክብራን ወዳጆች አሁን እስቲ የሚገርም ነገር አይደለም። 8 ላይ አይደለም ተጨውደናል። ቆይ ሌላ ቦታ አለችና የሚገርም አይነት አንድ የስዕል ኤግዚቢሽን አይቻለሁ። እሱን እንግዲህ አብረን እናያለን ማለት ነው ወዳጆች። የስዕል ኤግዚቢሽን አረፍ መባያ ቦታ በጣም የኛን ስንፍና ያማከረች ናት ቤቷና በየቦታው አረፍ የምትሉባት ቦታ አለች እና ቁጭ ብላችሁ ሻይ ቡናም ሚኖር እንደሚሆን ተስፋ አደርጋለሁኝ። እንዳልኳችሁ ይሄ ነገር ገና አሁን መመረቁ ነው ወዳጆች። አይኔ ላይ መጀመሪያ የገባው እንትን ይሄ ነው እንደሚከተለው እዚህ ጋር
ራሳችሁን ፈልጉ እዚህ ጋር ትቀላቀልና ሆያ ሆዬ ሆየኔ ጌታው ጠንበለል ዝናቡ መጣ ወዴ ልታለል መጠለሉንስ ተጠልያለሁ አንድ 5 ብሯን እፈልጋለሁ ሆያ ሆዬ አቢ ማርዬ የመጨረሻ እዚህ ውስጥ የትኛው ነበራችሁ እኔ ነኝ በጣም የሚያምሩ አርት ዲዛይኖች አሉ በአርት ስኩል ልጆች የተሰሩ እንደሆኑ ነው ጥቆማ የደረሰኝ ሆያዎች አመታው ዳመት ድገምና ያባብዬ ቤት ብላችሁ ላሽትላላችሁ ማለት ነው እዚህ ጋር በጣም ዲቴሉ በነገራችን ላይ እኔ ስዕል ላይ በጣም ወደው አንዱ ነገር በነገራችን ላይ ዲቴል ይሄንን ተመልከቱት እንትኑ ምንድነው ስሙ ጅራፉ ማለት ነው አባዬ ሳሊው ይመችሽ ሳሊው ወይም ቀራጺው ይመቻችሁ ለማለት ፈልጋለሁ የተለያዩ ስዕሎች አሉ እዚህ ጋር ዘመናዊ ትምህርትና ባህላዊነትን አዛምዶ መያዙን የሚያሳይ ምስል እዚህ ጋር ይታያል ቆሎ ተማሪዎች እዛ ጋር ይገኛሉ እዚህ ጋር ደግሞ ጎረምሳው ሌላ ትምህርት ቤት ነው እዚህ ጋር የሲዳማ አባቶች የቀን አቆጣጠር እርቅና ውይይትን ያሳያል ነው እንዴ ሲዳማ ይላል ሲዳማ ሰላም ብለናል ሲዳማው ወንድሞች እህቶች የተለያዩ ምስሎች ናቸው ያሉት ፖስታ ቤት በነገራችን ላይ በቀደመው ጊዜ እንደዚህ ነበራሉ ፖስታ እንደዚህ ታረግና ተሸክመህ ያልክ ነበር የምትሄደው አሉና ካሜራ ይተልኛለች ፖስታ ቤት በዚህ አጋጣሚ ቢጫ ነው አይደለ የኢትዮጵያ ፖስታ እንትኑ የሎ ነው እንግሊዝ ሀገር ደግሞ ስትሄድ ቀይ ነው በዚህ አጋጣሚ ለአንዳንድ ወላጆች እናት ዓለም እንግሊዝ ምን ነው ረሳኝ አስጠልዬህ እናትኝ ብዬ ይሄው ስላንቺም አልፎ እንደምናገር ይታወቅልኝ ለማለት ነው ምስሎች የተለያዩ አሉ በነገራችን ላይ በሐቅና ሳቅ ተከታትላችሁት ከሆነ ከዚህ በፊት አንድ የስዕል ኤግዚቢሽን የምታዘጋጅ ሰው አሳይተናችሁ ነበርና ያቺ እህታችን ካዘጋጀቻቸው ካሰናደቻቸው ምስሎች ቅርጾች መካከል አንዱ ይሄ ነው ሪል ነው የሚመስለው አይደል ይሄ ንፋሱ ምናምን ራሱ እኔ ራሴ ፊል አደርገዋለሁ አሁን እንዴት እንደተሰራ የሚገርም ነገር ነውና ይሄ አንዱ የሷ ስዕል ነው እቺን እህታችን ጥንጥዬ ልጅ ናት ትልቅ ስራ መስራ ጥንጥዬ ልጅና እሷን አይ ቲንክ የቲናት መሰለኛ ያቀረበቻት ሐቅና ሳቅ ላይ ከዚህ በፊት ቀርባ ነበረ ዛሬም ድጋሚ እዚህ አግኝተናታል ማለት ነው ትልቅ ስራ መስራት ትልቅ ቦታ እንድትገኝ ያደርጋል ብለን አባባል እንፍጠር እንደ ወዳጆች ትልቅ ስራ መስራት ትልቅ ቦታ እንድትገኝ ያደርጋል ብለናል ይሄ የሚገርም አይነት ምስል ነው በብዙ ችግሮች የተያዘ ወጣት ከችግሮቹ ለመውጣት የሚያሳየውን ቁርጠኝነት ያሳያል አባዬ ይዞን በርታ ወንድሜ ግን እነዚህ ቀለል ያሉ ይመስላሉ ፊኛ ወይስ በዚህ ፊኛ ይመስላል የሆነ ነገር ግን የሚያምሩ ምስሎች እየተመለከትን ነው ይሄ አጠቃላይ ጋለሪ ነው እዚህ ጋለሪ ውስጥ የተለያዩ ምስሎች አሉ ስዕል የምትወዱ ሰዎች ስዕል ማየትም ማሳየትም የምትወዱ ሰዎች እዚህ አዲስ ኮንቬንሽን ሴንተር ውስጥ ስዕል ለማየትም ለማሳየትም እድል ተመቻችቶላችኋል ማለት ነው ተጨማሪ እድል ማለት እንችላለን እስካሁን ድረስ ሌሎች ቦታዎች ይኖራሉ አነስ ያሉ ቦታዎችን አይተናል ግን እዚህ ሰፋ ባለ መንገድ የተለያዩ ስዕሎችን የስዕል አውደ ርዕዮችን ማየት የሚቻልበት እድል አለ ማለት ነው በጣም ቆንጆ ነው ወደ ጥበብ በቀረብን ቁጥር ወደ ከፍታ አብረን እንሄዳለንና ጥበብ የከፍታ እንትኑ ነው ምንድነው መንደርደሪያው ነው ጥበብን የያዘ እንትን ደግሞ ምንድነው ስራ አሚን እያንዳንዱ ስራ ላይ ጥበብ መካተቱ በጣም አሪፍ ነው ለማለት ነው ይሄን ያሰባችሁ የሰራችሁ በሙሉ ይመቻችሁ ለማለት ወዳለሁ እንግዲህ በአጠቃላይ እንዳልኳችሁ አሁን ሰላም ጋሼ አማን ነው ብዙ ወዳጅ ነው ያለን እንዴ ይሄ በጣም ጥሩ ነገር ጥሩ አጋጣሚ ነው እዚህ ጋር አንዱ ሁነኛ ሰው አግኝቻለሁኝ ቅድም ቃል ገብተውልኛል ያናግሩኝ ግን ሰዓቱ አሁን ነው አይደለም የሚለውን አላቀም ሰዓቱ አሁን ከሆነ ጊዜ ካላቸው በጣም ሁነኛ ሰው ነው ያገኘሁት አቶ ሰይ ሰላም እንዴት እግዚአብሔር ይመስገን ደህና ነህ ወይ አከብሩስፋ እንዴት ይዟል
መልካም ሸጋ ነው። አቶ ሲሳይ በጣም ነው የማመሰግነው። እስቲ በመጀመሪያ ወዳጆቼን ተዋውቅልኝ እስቲ ማንን ያገኘው እንዳይ። መልካም ሲሳይ ገመቹ እባላለሁ። የአዲስ ዓለም አቀፍ ኮንቬንሽን ማዕከል ዋና ስራ አስኪያጅ ነኝ። ዋው እሺ ስላንተ አንዳንድ ነገሮችን ሰምቻለሁና ከተለያዩ ፕሮጀክቶች ጀርባ እንዳለበት ሰምቻለሁኝ እና ብዙዎቹ ውጤታማ እንደነበሩም መረጃው አለን። ይሄ ደግሞ በጣም ውጤታማና በጣም የሚያምር ነገር ነው የሰራችሁት። እንደው አቶ ሲሳይ ይሄ ቤት ምንድነው ማለት እንችላለን? ይሄ ቤት ይሄ አዲስ ዓለም አቀፍ ኮንቬንሽን ማዕከል በ40 ሄክታር መሬት ላይ ያረፈ 40 ሄክታር ስትል ሰማው? አዎ የአዲስ ዓለም አቀፍ ኮንቬንሽን ማዕከል እሺ በ40 ሄክታር መሬት ላይ ነው ያረፈው። ወደ 8 ሆኖ ዋና በሮችና 2 መጋቢ በሮች አሉት። 2000 የሆኑ መኪናዎችን ማቆም ወይ ማስተናገድ የሚችል ነው። ስንት 2000 መኪናዎችን ማስተናገድ ወይም ማቆም የሚችል ነው። የሚገርም ነው። አዲስ ዓለም አቀፍ ኮንቬንሽን ማዕከል አሁን ያለነው 4ኛ ፎቅ ላይ ነው። እሺ ይሄ አዳራሽ ለጋለሪ ያገለግላል። ለጋለሪ 2500 ሜትር ካሬ አካባቢ ነው። እሺ ለጋለሪ ብቻ ሳይሆን ሲፈለግ ደግሞ በሪትራክተብል ወል ወደ 6 መለስተኛ ሲንዲኬት ሩሞች ወይም ክፍሎች እንዲሆን ታስቦ ነው የተሰራ ያለው። ከውጭ እንዳያይ ነው ብሬክአውት ቦታዎች ወይም ሻይ ቡና የምንባልበት ወይም ቢ2ቢ ጂ2ጂም ስብሰባዎች የሚደረግበት ከፊት ለፊት አለ። እሺ ሌላ አዳራሽ በዛ በኩል ቅድም እንዳያችሁት ስዕሎች የአርት ጉዳይ እንትኖች ያሉበት እሱ ሌላኛው መለስተኛ አዳራሽ ነው። ሌሎቹም አነስተኛ አዳራሾች ወደዚያ አሉ። እሺ አራተኛ ፎቅ ዴዲኬትድ የሆነው ወይም የተዘጋጀው ለጋለሪ እና ለመለስተኛ ስብሰባዎች ነው። ታችኛው እንደ ኤግዚቢሽን የዛሬ ያያችሁት ኤግዚቢሽን የምታየበት ስብሰባዎች የሚደረግበት ተለቅ ያሉ የሚደረጉበት ታችኛው ነው ኢንዶር። አውትዶር ደግሞ እዚህ ውጪ እንደምታዩት ነው። አውትዶር 15000 ካሬ ሜትር ቦታ ላይ አውትዶር ኤግዚቢሽን በ3 ደረጃ ተዘጋጅተዋል። ታች አምፊ ቲያትሩ ጋር አለ። ቀጥሎ መኪናዎች የምታዩበት አለ። ከፍ ብሎ ደግሞ ትልልቅ መኪናዎች ሄቪ ዲዩቲ ማሽኖች ያሉበት ቦታ ነው ያለው። ስለዚህ ወደፊትም ኤግዚቢሽን አውትዶር በሚካሄድበት ጊዜ አሁን እዚህ ጋር የአይቲ ነክ ኤግዚቢሽን ነው ያለው። እሺ እዚህ ጋር ውጪ መለስተኛ መኪናዎችና ሌሎች የኢንዱስትሪ ውጤቶች ኤግዚቢሽን ያለው። መኪናዎችም ኤግዚቢሽን ላይ ናቸው። ወደ ኋላ ደግሞ ትልልቅ መኪናዎች ኤግዚቢሽን የሚታይበት ነው። የነዚህ ሁሉ መምጫው በጌት 8 በጀርባ በኩል ነው የሚገቡት። እዚህ ጋር ውጪ የምናየው ኮመርሻል ቢልዲንግ ነው። ከመጀመሪያ ወደ ላይኛው ፎቅ ላይ ያለው አድሚን ቢልዲንግ ነው። ከዛ በታች ያሉት ወደ 38 የሚሆኑ ድርጅቶች ያሉበት ነው 3 ባንኮችን ጨምሮ። በዚህ ህንፃ ላይ 4 የሚሆኑ የሬስቶራንት የተዘጋጁ ቦታዎች አሉ። እዛ ጋር አዲስ ካትሪን ገብቷል። ኦሬዲ አንዱ ሬስቶራንት ገብቷል ማለት ነው። እኔ እኮ እናንተም ገብታችኋል ብዬ ነበር የምገምተው። ካልገባችሁ ጎራ በሉ። አይ ለሁላችሁ አይደሉ እንዳለበት ኩሪፍቱ በዚህ በኩል ገብቷል። ኩሪፍቱን ሰምቻ አይቻለሁ። አዎ ሌሎችም እየገቡ ያሉበት ሁኔታ ነው ያለው። ዋው ለወደፊቱ ምንድነው ከዚህ ጋር የሚጠበቀው? ከዚህ ከጀርባ ትልልቅ ህንጻዎች ወይም ፎቆች ያያችሁት ወደ ሆቴል እየተለወጡ ያሉ ህንጻዎች ናቸው። አዎ ወደ ሆቴል እየተለወጠ በሂደት ላይ ነው ያለው። 1000 አልጋ ሊይዝ የሚችል እና ለፓርኪንግም ለሁሉ ነገር የማይቸገርበት ሁኔታ ነው ያለው። አዎ ስለዚህ ኮንቬንሽን ማዕከል ከተባለ አንዱ የሚያስፈልገው የፓርኪንግ ኤሪያ ነው። የሆቴል ሰርቪስ ነው። ዩቲሊቲ ነው። ዩቲሊቲ ማለት የውሃ አገልግሎት፣ የኤሌክትሪክ አቅርቦት፣ የሲዌር ሲስተሙ፣ የኢንተርኔቱ ይሄ ሁሉ የተሟላለት ነው። ዋው አዲስ ዓለም አቀፍ ኮንቬንሽን ማዕከል እንግዲህ እንደምታዩት በምስራቅ የአዲስ አበባ አካል ላይ ነው ያለው። እንደ አንድ ስበት ማዕከል ሆኖ እየመጣ ያለ ነው። ከዚህ ቀደም ኤግዚቢሽን ማዕከል ሚሊኒየም ተብሎ የከተማ ስበት ወደዛ ብቻ ነበር የምታወቀው። አሁን ግን በተለየ መልኩ የአዲስ ዓለም አቀፍ ኮንቬንሽን ማዕከል ሎኬሽን እንደ አንድ ስበት ማዕከል ሆኖ መጥቷል። ለአየር መንገድ ቅርብ እንደሆን ወይም ለማቅረብ
ከቪአይፒ መግቢያ በአየር መንገድ ጀምሮ በዚህ በጎሮ በኩል በሰሜት አድርጎ እዚህ ጋር የሚመጣ ፋስት ትራክ መንገድ እየሰፋ ነው ያለው፣ እየተገነባና እየሰፋ ነው ያለው። መገናኛ ብቻ ሳይሆን በመገናኛ ብቻ ሳይሆን በዛም እንዲመጣና መሌት እንዲደረግበት ታስቦ በሁለቱም በኩል እንዲመጣ ስለተደረገ ለቦሌ ኤርፖርትም ቅርብ ሆነን ነው አሁን የምንገኘው። ምን ያህል ጊዜ ፈጀ ይሄ ነገር? እንግዲህ 1996 እንደተጀመረ ይነገራልና ከዛ በኋላ ተቋረጠ። እኔ እሱን ፕሮሰሱን ችግር የለውም ለወዳጆች እነግራቸዋለን። እንትንም አለችኝ ብሮሸርም አለችኝ ፍላየር አለችኝና ከዛ ላይ መንገር እንችላለን። እኔ ግን አሁን እርሶ መጠየቅ እንፈልገው እንደ አዲስ በቃ አሁን ይሰራ ተብሎ ከተባለ ጊዜ ጀምሮ ምን ያህል ጊዜ ፈጀ? 2 አመት ወይም 3 አመት ነው መሆኑ። በዛሬ 3 አመት ተወሰነ። በቃ አሁን መንግስት ገብቶበት መንግስት ይሄ እንግዲህ ሼር ካምፓኒ ነው። በኮመርሻል ኮድ ነው የሚተዳደረው። አዲስ ዓለም አቀፍ ኮንቬንሽን ማዕከል አክሲዮን ማህበር ነው። ሀሳቡ የተጀመረው በፕራይቬት ሴክተር ነው። ፕራይቬት ሴክተሩ መሬቱን የወሰደው በ94-6 አካባቢ ነው። እስከ 2005 ያን ያክል ለውጥ ሳይመጣ 2005 ላይ ነው ሼር መሸጥ የተጀመረው። ግንባታ የዛሬ 8 አካባቢ ተጀመረ። ያን ያክል መንቀሳቀስ አልቻለም። ስለዚህ መንግስት በወሰደው እርምጃ መንግስት ሼር ገዝቶ ህጋዊ በሆነ መልኩ ሜጀር ሼር ሆልደር ሆኖ ሼር መግዛት ብቻ ሳይሆን በቅርበት አመራር ሰጥቶ ከክቡር ጠቅላይ ሚኒስትራችን ጀምሮ ክብርት ካንቲባ፣ ሌሎችም የካቢኔ አባሎች ባረጉት ድጋፍና ክትትል ባለፉት 2 እና 3 አመታት ወደ ግንባታ ሜጀር ግንባታ ተገባ። በዚህ 1 አመት ደግሞ ውሳኔ ተወሰነው ለሚቀጥለው የአፍሪካ ህብረት ስብሰባ ማድረስ አለብን ብሎ ታቅዶ በዛ መልኩ ተሰርቶ ደረሰ። የአፍሪካ ውጭ ጉዳይ ሚኒስትሮችም እዚህ ጋር ግዙፉን ጎብኝተዋል። የራት ግብዣ ተደርጎላቸዋል። ከሳምንት በኋላ ደግሞ እዚህ ጋር በትላንትናው ዕለት በታላቅ ሁኔታ ተመርቆ ተከፍቷል። በጣም በእውነት ደስ ይላል። እኔ ብዙ አሊዝም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እና ትጋትህን አጋጣሚ ሆኖ ይህንን ቀረጻ ስናደርግ ከመምጣቴ በፊት ጠዋት ላይ የቀጥታ ስርጭት ነበረኝና እዛ የቀጥታ ስርጭት ላይ ለሰዎች የተናገርኩኝ ነበረ ምን ያህል በትጋት እንደሚሰራ። እንግዲህ ክቡራትና ክቡራን ወዳጆች እዚህ አጠገብ የምታዩት የዚህ የአዲስ ኢንተርናሽናል ኮንቬንሽን ሴንተር ዋና ዳይሬክተር ነው። ሲሰራ ለቅዳሜ ምረቃ ሲሰራ በነበረ ጊዜ ወገቡን አስሮ ሲሰራ ነው ያየሁት። አብሮ ከሰራተኞቹ ጋር አቧራ ያቦነነ ማን እንዲዘንጠህና አለ ብሎ ሲለኝ ነበርና እና ይህን ትጋት በእውነት ስላየው ደስ ብሎኛል። እኔ አንተ ፊት ስለሆነ አይደለም ቀደም አንተ ተሰማለህ ብዬ ማላልኩም መስማትንም አላቅም፣ ግን ስመሰክር ነበር ለወዳጆችና ይህን ትጋት ባንተ ላይ ያደረው በሁሉም ላይ ይደር እንዳደረም እያየው ነው። እውነቱን ለመናገር አንዳንድ ስራዎች በጣም በፍጥነት ሲያልቁና ያለንና በርታልኝ ከማለት ውጪ ሌላ ምለው ነው የለም። አቤ ሁለት ነገር ልናገር። እሺ ያን ቀን እኛ እዚህ አዋራ በአዋራ ሆነን ነግሬህ ነበርና ሱፍ ለብሰህ አትምጣ በከረባት አትምጣ ብዬ ነበር። ዛሬ ደግሞ ካለቀ በኋላ ያለ ከረባት ነው የተምታታ ነገር ሰራብን። ቅድም ትጋትና እንትን ላልኩ ነገር ቤዚካሊ እኔ ብቻ አይደለም። ለምሳሌ አሁን ስላወራሁት ነገር ክብርት ካንቲባ አዳነች አቤቤ ብትጠይቅ ከኔ በተሻለ ነው መናገር የሚችሉት። እዚህ ቤት ያለውን ነገር እያንዳንዱን ነገር ያውቃሉ። ምክንያቱም የአመራር የበላይ አመራር የቅርብ ክትትል የሚባል ነገር አለ። ምናልባት በሳምንት 1 ቀን ካልመጡ ዘግይቷል ነው ባለው። በየትኛው ሰዓት መጥቶ ፕሮጀክቱን እንደሚከታተሉ እንደሚመሩ ድጋፍ እንደሚሰጡ አቅጣጫ እንደሚሰጡ አታውቅም ኤኒ ታይም። ስለዚህ የአዲስ አበባ ከተማ አስተዳደር ካቢኔዎች፣ ሌሎችም እዚህ አካባቢ ያሉ አመራሮች፣ ሼር ሆልደሮች የሁሉም ክትትል ያለበት ሁሉም ተረባርቦ ነው ለዚህ ያደረሰው። ምናልባት እነዚህ በቅርብ ስላየኸኝ ነው እንጂ ከኔ በስተኋላ እጅግ ብዙ ሰዎች ብዙ አመራሮች አሉ። ስለዚህ ምስጋናው ከሆነ አድናቆቱም ከሆነ ለሁሉም የሚሆን ነው እንጂ እኔ ጋር ብቻ አይደለም። በጣም አሪፍ እግዚአብሔር ያክብርልኝ። ይሄንን ብትረዳው ቆንጆ ነው። በተረፈ ይሄ ኮንቬንሽን ማዕከል ከአሁን ሰዓት ጀምሮ ለሁሉም ክፍት ነው።
በጣም እሱ ዋናው ጥያቄ ነበር የማን ነው የሚል ጥያቄ ነበርና በደፈናው ቀደም አፍሪካ የተለያዩ ባንዲራዎችስና የአፍሪካውያን ነው ብለናልን ግን እንደ ኢትዮጵያ እንደ ማህበረሰብስ የማን ነው ብለን ብንል ለምሳሌ ግለሰቦች የተለያዩ ዝግጅቶችን ማዘጋጀት ቢፈልጉ እናንተ ጋር መተው አገልግሎት ማግኘት ይችላሉ ወይ የማን ነው ይሄ የሚለውን ስለጀመርከው መጀመሪያ እንዳልኩኝ የተጀመረው በግል ባለሀብቶች ነው በቻምበሩ ነው የተጀመረው ቻምበሩ ብዙም ርቀት መሄድ ስላልቻለ መንግስት ገብቶበት በሼር ካምፓኒ ውስጥ ሜጀር ሼር ሆልደር የሆነው የከተማ አስተዳደሩ ነው 96% የሆነው የከተማ አስተዳደሩ ነው ወደ 4% የሆነው የፌደራል ተቋማት አየር መንገድ ንግድ ባንክ ኢንሹራንስ ሌሎችም ያላሉበት ነው 2% የሆነው የግል ባለሀብቱ ነው እኔ ከሱኛው ይሄ ግል ባለሀብት በቁጥር ከ1000 ይበልጣሉ በቁጥር ከ1000 ይበልጣሉ የሚገርም ከ1000 ይበልጣሉ ስለዚህ የኔ አለቆች ከ1000 ይበልጣሉ ማለት ነው የሚገርም ኦኬ አሁን እኛ እዚህ ጋር ነጋዴዎች ነን እዚህ ጋር ንግድ ነው የሚካሄደው በጣም ጥሩ ሐሳብ ነው የምንለዋወጠው ሐሳብ ነው የምንሸጠው እሺ የኛ ሞቶ ኢኖቬሽን ኤክስቼንጅ ሴንተር ነው ሐሳብ የምንለዋወጥበት ሐሳብ የሚሸጥበት ሴንተር ነው ስለዚህ ማንንም ሙሉ ልክራይ ለአንድ ቀን ለሳምንት ካለ ይችላል ይሄን አድራሽ አንድ ክፍል የምል ካለም ይችላል እኛ ጋር ለሁሉም ይወጡ ዋጋዎች አሉ ለሁሉም ይወጡ ለአንድ ቀን ለሁለት ቀን ለረጅም ጊዜ በአጭር ጊዜ በሁሉም ይወጡ አሉ የፕሮሞሽን ማኔጀሮች አሉ ኢቨንት ጀስት ኦርጋናይዝም የሚያደርጉ አሉ ቡኪንግ ሴክሽን አለ በዛ በሶስተኛ ፎቅ ላይ ነው ያለው በኮመርሻል በአድሚን ቢልዲንግ ሶስተኛ ፎቅ ላይ ነው እሺ በዌብሳይትም በሌላም ምንገኝበት ሁኔታ ነው አለና በየትኛም ሰዓት ከሰኞ እስከ ሰኞ እኛ እንገኛለን ያው ዛሬ በነገራችን ላይ የቀረጻ ራሱ እሁድ ነው ያደረግን ያለነው አዎ እኛ ከሰኞ እስከ ሰኞ በየትኛም ቀን በየትኛም ሰዓት እኛ እንገኛለን በየትኛም ሰዓት በጣም ጥሩ በየትኛም ሰዓት እኛ እንገኛለን አቬሌብል ነው ከጊዜ ወደ ጊዜ ሰርቪሳችን እያሳደግ የምንሄድና አሁን በተከፈተው ሁኔታ ተኳርተን የምንቀመጥ ሳይሆን እነ ዱባይ ሌሎቹ የሚሰሩበትን ደረጃ ለማድረስ የምንሰራ ሰዎች ነን we are innovation exchange center በጣም በእውነት በርቱ ነው የምለው ለአዲስ አበባ ለኢትዮጵያ አንድ ትልቅ ግባት እንደ ተጨመረላት ነው ያየሁትና እግዚአብሔር ያክብርልኝ በጣም በተጣበበ ጊዜ በደከመ ሁኔታ ራሱ አቤቶ ኪቻው አመሰግናለሁ እግዚአብሔር ያክብርልኝ ቴንክ ዩ ክብራትና ክብራው ወዳጆች በተጣበበ ጊዜ ውስጥ ነው ወዳጃችንን ይሄንን አጭር ቆይታ ያደረጉልንና ስለነገሩን ነገር በጣም ነው ማመሰግናቸው ሶ በእውነት ሄድ ስላሉ ማለት ይችላል ትጋታቸውን ስላየው ነው ግን እንዳሉት እሳቸው የሳቸው ብቻ አይመስለኝም ትጋቱ ሰሞኑ የምታዩት ነገር ነውና እንዴ ምናምን ብላችሁ እስከምትሉ ድረስ የሚገርም አይነት ድንቅ ስራ ነው የሰራ ያለው አይ ሚን በተለይ ወዳጆች ስራዎች በጣም ቶሎ ነው የሚያልቁትና በሚገርም ሁኔታ በጣም በፍጥነት ስራዎች ያልቃሉ ከዚህ አንፃር ባለፈው የሆንኩትን ነገር ልንገራችሁና አንድ ሰውን ታክሲ ነውና የቱ ሰደኝ ያልኩት በቅሎ ቤት ውሰደኝ ያልኩትና በቅሎ ቤት ውሰደኝ ብየው እሱ የት ነው ወሰደኝ ሳር ቤት ከዛ ስወርድ ግራ ገባኝ ማለት ነው ለአንድ ወዳጄ ይሄንን ነገርኩት ማለት ነው በቅሎ ቤት ብየው ሳር ቤት ወሰደኝ ስለው ጊዜ እንዴ አንተ እንዴት አላወቀውም አለኝ እኔ ማንዴን ነው ማቀው በየቀኑ ነው ነገሮች የሚቀያየሩትና ትላንት ያየሁት በቅሎ ቤት ተቀይሮ ይሆን እንዴ ብዬ ነው ሶ እውነቱን ለመናገር በጣም ቶሎ ነው ነገሮች የሚቀያየሩት በተለይ ይሄ የኮንስትራክሽን ስራዎች በጣም በፍጥነት ነው የሚያልቁትና በርቱ ነው የምንላቸው ይሄ እዚህ ጋር የምታዩት በነገራችን ላይ ክብራትና ክብራን ወዳጆች የውጪው የኤግዚቢሽን ማዕከል ነው በውጪ የሚደረገው ለምሳሌ እነዚህ መኪናዎች ለኤግዚቢሽን የቆሙ ናቸው ፓርክ ያደረጉ አይደለም ክብራትና ክብራን የሚሸጡ መኪኖች ናቸው መርጣችሁ የሸረፈ ያልሸረፈ ብላችሁ እንደ በግ አገላብጣችሁ የምገዙበት ነው መኪኖች ከዛ ከኋላም ይታያል ከባድ መኪናዎች ደግሞ እዛ ጋር ይታያሉ እንዲሁም የተለያዩ ነገሮች እዚህ ጋር እንደ ኤግዚቢሽን አውትዶር ኤግዚቢሽን ሆነው ይሰራሉ ማለት ነው በአጠቃላይ ወዳጆች የአዲስ ኮንቬንሽን ሴንተር ውስጥ ምን አለ የሚለው ለማየት መተን ነው አሁን
በካሜራችን እንዲሁም ደግሞ በእኛ ማብራሪያ ለማሳየት እየሞከርን ያለ ነው። ከኛ የተረፈውን አቶ ሲሳይ ያብራሩላችሁ ይመስለኛል። የቀረ ነገርም ካለ እንደዚሁ አብረን የምናይ ነው የሚሆነው እና እስከ መጨረሻው ድረስ አብራችሁን ሁኑ ለማለት እንወዳለን። ኦሮሞነቴ ምኮራ ሰው ነው። የሌላውን በራሱ እንዲኮራ ሀብታሙ አያለው የሚባለው እኔ ነኝ ለዚህ ያደረስኩት። እውነት የአዲስ አበባ ወጣቶች ፌዴሬሽን ቢሮ ኃላፊ ነበር። እሺ እሱ ለዚህ ያደረስኩት እኔ ዛሬ ኦሮሞን ጣል ነው። እኔ የምመኘው እቺ ቆይታ ለምን ረጅም አትሆንም? ስልክ እንለዋወጥና ይሄው በጣም አሪፍ። እሺ እኮ በጣም ደስ ይለኛል። ኢትዮጵያ ወጣቶች ገና ታሪክ ሰራሉ። በጣም ደስ ይለኛል። እሺ ኛቸው ሰው እኔ ማለት አሉ ትልቁ ጃዋር ነኝ ጃዋር ቁጥር 1 ነኝ ብለውኛልና እኒን ሰው ለቀጣይ ኢንተርቪው አብረን ቆይታ እናደርጋለን ብዬ እኔ ኢንተርቪው ከምልልቅ ቆይታ ብለው ነው ደስ የሚለኝ። አብረን ቆይታ እናደርጋለን ብዬ ቀጥሬያቸዋለሁ። ከሳቸው ጋር ሌላ ቀን በጣም ግሩም ቆይታ እንደምናደርግ ተስፋ ይደረጋል። አረ እዚህ ጋር ቅድምም አደናቅፎኝ ነበር። አሁንም ወለም ይሄ ነገር ይስተካከል እንላለን። ለመውጣት በዚህ ጋር እናሳለጣለን። እዚህ ጋር ማሳለጫለሁ። በነገራችን ላይ እዚህ ጋር ይላል በረንዳ ይላል አባዬ በረንዳ ይላል። እዚህ ጋር ባንዲራዎቹ በሙሉ አሉ። ወዳጅ ሀገር ሶማሊያ ትታያለች ትላለች። በጣም ዝናሽካብት ማለት ለአዲስ ወዳጅነት በነገራችን ላይ ክቡራትና ክቡራን ወዳጆች መጠናከር መበረታታት አለበትና ወዳጅ ሀገር ሶማሊያ ደህና ነሽ? እንዴት ነው? ቁርስ በላሽ? ይመችሽ እናቴ። በነገራችን ላይ ሶማሊያ ውስጥ ያለን ፕሮጀክት በደንብ መስፋፋት አለበት። የባህር በር ከምናገኝባቸው አማራጮች መካከል አንዱ እናት ጎረቤት ሀገር ወዳጅ ሀገር ሶማሊያ ናት። ክቡራትና ክቡራን ወዳጆች ይሄ ድርድሩ ግን ያምራል አይደለ? ካሜራው ይዞት ከሆነ አላውቅም፣ በእርግጠኝነት ይዞታል ብዬ አስባለሁ። በጣም ያምራል። ይሄ በዚህ ጋር ሄዳለሁ ብትሉ ወደ ላይ ወደ ታባ ነው የምትሄደው እያለ የሚመልሳችሁ ነው። ስለዚህ ወደዚህ እንመለሳለን። እይታውን በጣም የተለያዩ ነገሮችን እያየን እያሳየናችሁ ነው። ማየትና ማሳየት ነው ዋናው የዚህ ዝግጅት ዓላማ ማለት ነው ወዳጆች። አንድ የሰማሁት ነገር ምንድነው? እነዚህ ነገሮች እንደዋዛ አትያቸው አለኝ ወዳጄ፣ በተለይ ካሜራውን ያዘው ወዳጄ። ምክንያቱም እዚህ ብዙ ቦታዎች ላይ እንደዚህ አክሰሰብል ሆኖ አታገኛቸውም እና እነዚህ መኖራቸው በጣም ጠቃሚ ነው የሚል ነገር ነው እንትን ያለው። ምክንያቱም አንዳንድ ጊዜ ደረጃ መውጣት ለማይችል ሰው አቅም ለሌለው ሰው እነዚህ በጣም ጠቃሚ ናቸው። እኛ በምንኖርባቸው አካባቢዎች ምናልባት አውሮፓ፣ አሜሪካ የምንኖሩ ሰዎች ብርቅ ነው እንዴ ልትሉ ትችላላችሁ። አዎ ብርቅ ነው አባዬ፣ እዚህ ብርቅ ነው፣ እንኳን ተሰራልን እንላለን ማለት ነው። እዚህ ጋር የቴክኖሎጂ ኤግዚቢሽኖች ናቸው። ቴክኖሎጂ ስንል ምን ለማለት ነው የሚለውን እንደው አላቅም። Different kingdoms and empires existed, often referred to by names given to them by neighboring cultures or internal designations. The same is true for the medieval period and beyond. To answer your question, now please be ready for the next question. Donata, I understand. I'm ready for your next. What's your question? No, you have to ask whatever you want. ይሄ ቴክኖሎጂ አጠቃላይ የቴክኖሎጂ ጥያቄዎች የሚጠየቁበት ነው። ልጆች እዚህ ጋር ጥያቄ ይጠይቃሉ። ጥያቄ ሲጠይቁ ምላሾችን ያገኛሉ። እንዳልኳችሁ እዛ ውስጥ እንደ ህልም ሆና የምትታይ ሴትዮ አለች። የአርቲፊሻል ኢንተለጀንስ የኤግዚቢሽን ማሳያዎች ናቸው ማለት ነው። ምን ስራዎች ሰሩ የሚለውን እየሰሩ ነው የሚለውን የምናይበት ነው ማለት ነው። አጠቃላይ እዚህ ጋር መደዳውን የሚታዩት በሙሉ የቴክኖሎጂ ጉዳዮች የሚታዩበት ነው። ኢትዮ ቴሌኮሞች ጋር በድጋሚ መተናል። ሰላም ብለናል። ኢትዮ ቴሌኮም አማን ነው? አማን ነው? ደህና ነን። እሺ፣ እየቀረጽን ነው። ሰላም ነው? እንዴት ነው? አዎ፣ ኢትዮ ቴሌኮም እንግዲህ 5G ይላል። ክቡራትና ክቡራን ወዳጆች በ5G ትልቅ ስራ እንደተሰራ በነገራችን ላይ ደሴ ወሎ ይሰማል። ደሴዎች 5G ገብቷል ተብሏል። ይሰራል፣ በደንብ ይሰራል። አጣሩና ነገሩን በአጠቃላይ ግን ኤግዚቢሽኑ በውጭም በውስጥም ያለ ነው ማለት ነው። ኢንዶር ኤንድ አውትዶር ነው። ምግብ ቤቶች፣ የተለያዩ ምግብ ቤቶች እዚህ ህንጻ ላይ ይኖራሉ፣ ሬስቶራንቶች ማለት ነው። ቅድም አቶ ሲሳይ እንደነገሩን ከሆነ ምግብ ቤቶች ብቻ ሳይሆን ሆቴሎችም አሉ። በኋላ ላይ የምናየው አንድ እንትን አለ የሚገርም አይነት
የዚህ አዲስ ኢንተርናሽናል ኮንቬንሽን ሴንተር ይዞታ 40,000 ሄክታር ላይ የተቀመጠ ነው ወዳጆች እንዴ ምን ትላላችሁ ይሄ ቦታ ማለት በጣም ሰፊ ቦታ ነውና ብዙ ነገር ነው የያዘው የተለያዩ ሆቴሎች ይኖሩታል ሬስቶራንቶች ይኖሩታል አንዳንዶቹ አሁን ያየናቸው ናቸው ማለት ነው